እዚህ ቤት ላይ ውዶች ልጅ ሊመጣ ነው። ልጆች ማለት ነው አራቱም ልጆች ሊወለድ ነው ትላላችሁ። ምን ታስባላችሁ እናንተ? እኔማ ይወለድ እያልኩ ነው። ይሄ ልጆች የሰሞኑ የልጆች ጋጋታ እየበዛ ነው። ልጆች የሚሉት ስም ማለት ነው እየተጠራ ይገኛልና ይወለድ ነው። ይወለድ ትላላችሁ ግን እንደዛ አይደለም። ይወለዳል ግን ያው ሄሚዬም ትደግ ቡራውም ይደግ ልጆች ማሳደግ ቀላል አይደለም። ግን ልጅ ሲመጣ በረከት ይዞ ይመጣል ይባላልና ልጅ ደግሞ በረከት ነው ይባላል። ገባችሁ አይደል? ከተወለደ በኋላ ምን ይዞ እንደሚመጣ ማን ያውቃል? እሱ የእግዚአብሔር ስራ ነው። ግን ደስ ይላል ግን ማለት ነው። ይሄ ዛሬ ያመጣው እንስሳዎች አረብ ቤት ላይ እኔ አረብ ቤት ላይ ማለት ነው በጣም ነው የሚወደው አለ በይዘውና ሲየደ እንጃ የሚበላው ቅጥል ጎመን ይበላል። የሆነ እንትን ነው የሚበላው በቃ ካሮት እንደ ቅድም እነሱ እየሰጡ ነበር ካሮት ምናምን በጣም እኮ ነው ደስ የሚለው። እውነቴን ነው የምላችሁ የኔ እኔ እንጃ ሲታቅፉ እንደ ህፃን ነው የሚመስለኝ እኔ አንዳንዴ ማለት ነውና ኧረ ወይኔ ሲታቅፉ በጣም ደስ ይላችኋልና ሄሚዬ ልጆች ከማቀፍሽ በፊት ይሄንን እንስሳ በጣም ይቀፊው አንከባከቢው ከዛ በኋላ ልጅ ይወለዳል ማለት ነው። በነገራችን ላይ ድመትና እንደዚህ አይነት እንስሳዎች በጣም ነው ደስ የሚሉና ድመት በጣም ነው የምወደው። በነገራችን ላይ እኔ ራሱ ልንገራችሁ በዚህ አጋጣሚ የምር ድመት እንኳን ያው አንዳንድ ድመቶች አሉ ግን ደስ የሚሉ ድመቶች ማለት ነው። አንዳንድም ደግሞ ክፉም አለ። እንስሳዎች ሁሉ አንድ አይነት አይደለም። ሄሚዬ እንስሳ ትወጃለሽ እንደ የኔ ቆንጆ ውይ ይመችሽ። ቡራ ግን ይመቸው የምር ወይኔ በላቸው እውነት ያው ይሄ እንደ ልጆች ይው እንግዲህ አሁን ነፍስ ያለው ነገር ስለሆነ ለማንኛውም ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ያለው እግዚአብሔር ውዶቼ ግብ አልኩት ግብ ማለት ነው። ዝም ማለት ነው ወይም ቆየውባችሁ ትላላችሁ። ግባ ምንድነው ባለው ግን እኔ አልገባኝም ግራ ገባኝና ቪዲዮ ከተለቀቀ ሰዓት ቅድም ነው ያየሁት 7 ሰዓት ተኩል ላይና ለማሰራት አልተመቸኝም ነበር። ያው መዳም ቤት አይደለው ያለሁት እና ትንሽ ቆየውባችሁ ትላላችሁ እና ምናልባት የሚጠብቁ ሰው ካላችሁ ብዬ ነው ትጠብቋላችሁ። እሺ አሁን ለምሳሌ እኔ ቪዲዮ እስኪሰራ ድረስ የሚጠብቅ ሰው አለ ብዬ አላስብም። መቼስ ሀሳብ አስተያየታችሁን ስንሰጣ ምናልባት አስተያየታችሁን የሚወዱ ሰዎች ይኖራል መቼስ አንዳንድ ሰዎች ምንድነው ዛሬ ቡራው ለሄሚዬ እንስሳ ገዝቶላት መጣ ትላላችሁ። ሄሚዬም ደግሞ በደስታ አበደች። ቡራ ግን ትለያለህ እውነት አዎ የፍቅር መገለጫ ነው ትላላችሁ። የልጆችም ምኞትም አለ ትላላችሁ በዚህ አጋጣሚ አዎ ቀዮኔ ምንድነው? እኔ እኮ ግራ ገባኝ እኮ ሰሞኑን ሳቅ ይለኛል አባቴ የምር ሰርግ ስሜት ይሰማኛል አለች አንዷ ቅድም ቲክቶክ ላይ ማለት ነው። እንደዛውም እኔም የኔ ሰሞኑን ማለት ነው የኔ ነገር እየተሰማኝ ወይም የኔ ሽታ እየሸተተኝ ነው። ጥሩ ሽታ ማለት ነው ጥሩ መዓዛ ያለው ነው። ገባችሁ አይደል? እና ይወለድልን ይምጣልንና እና ደስ ይላል ትላላችሁ ውዶቼ። እንዴት ነው እንስሳ የምትወዱት ሰዎች እንኳን ደስ አላችሁ። በነገራችን ላይ ሰሞኑን እናንተ ልጅ እያላችሁ ነው። ልጅ ሲም በጣም እየተጠራ ይገኛልና ልጅ ሊወለድ ነው መሰለኝ። ልጅ ሊወለድ ነው ግን እደጉ መጀመሪያ እናንተ ማለት ማደግ ስላችሁ በቁመት አይደለም ወይስ እንትንስ እድሜያችሁ ሳይሆን እድሜም እየጨመረ የኔ ታውቃላችሁ መያዝ መኖር መቻል እንጃ ታውቃላችሁ ሁሉም ነገር መቻል ልጅ ለማሳደግ ለመውለድ ለትዳር ንቁ መሆን በቃ የኔ ጀግንነት ማለት ለትዳር እኮ ልብ ያስፈልጋል። ልባም ሰው መሆን ልብ አላችሁ ግን ታውቃላችሁ የበለጠ ማለት ነው ማወቅ አለባችሁ። እና ይውቀት ጥሩ ነው። ይውቀት ስንል ትዳር ላይ ከመግባታችን በፊት እኔ ትዳር ባለትዳር አይደለሁም በነገራችን ላይ እና ልንገራችሁ ብዬ ነው የኔ ሐሳቤ ላይ ያለው እኔ ለነገ መኖር የሚፈልገው ነው እንደዚህ እያልኩ ያለሁት። ትዳራችን ምንም ቢሆን ምንም ቢኖርም ባይኖርም ዋጥ አድርገን ትዳር መመራት እንድንችል የሆነ ጠንካራ ልብና ጠንካራነት
ልባችን ውስጥ መኖር አለብን ከትዳር በፊት ማለት ነውና ውዶቼ ልጅ ስለ ልጅ እያወራሁ ስለሆነ ነው እንደዚህ አይነት እየተናገርኩ ያለሁት የምር ነው። እና ለትዳር ጠንካራ ልብና ደፋር ሆነን ምንም ቢመጣ በቃ ትዳር ላይ የሆነ ታውቃላችሁ የሆነ ምንድነው የሚባለው ንፋስ ሲመጣ ማለት ነው ድንጋይ ላይ የቆመ ቤት መቼም አይወድቅም ገባችሁ ይዞም ሊሄድም አይችልም። እና እንትን ላይ አሸዋ ላይ የቆመ ምንድነው ቶሎ ብሎ ነው የሚወድቀው ምክንያቱም ስሩ በጣም የሆነ ስሩ እንትን ምንድነው ባለው ጠንካራ አይደለም ገባችሁ አይደል? እና ትዳር ከመያዝ በፊት አንዳንድ ሰዎች ልብ ይኖራችሁ ሴትም ሆናችሁ ወንድ ወይ ስለ ወንዶች እኔ አላውቅም ስለ ሴቶች ነው ያወራለሁ እና ትዳር ያው ልብ ያስፈልጋል። እና ዝም ብለን ትዳር ስለተባለ ብቻ ትዳር ምን ጀምር ነገር አይደለም። ልጅም ዝም ብሎ ልጅ ስለተባለ መወለድ ነገር አይደለም። ያው ልጅ ግን የሚሰጠው እግዚአብሔር ነው። አዎ እሱ ግን እግዚአብሔር ሲሰጠን ደግሞ ያ የሰጠኝ ልጅን የምናሳድግበት አቅም መኖር አለብን ማለት ነው ውዶችዬ። እና እነኚህ ልጆች ሊወለድ ይመስለኛል ይወለድ የምትሉት አንዳንድ ቁጥር አዎ ይወለድ የምትሉት ይወለድ በሉ ኮሜንት ላይ ይጋቡ በሉ መጀመሪያ ሽማግሌ ይላክ ከዛ ፍቅር የሚገለጽ እኛ ያየን ተንበርክኮ ቀለበት ያርግላት ከዛ በኋላ ይጋቡ ማለት ነው። ተገላገለን አዎ እኛም እዚህ ጋር በጣም ለፋን እኮ በጣም አይደል እንደ ውዶቼ ግን ይተጉ መጀመሪያ ይተጉ ብቻ አድጋችኋል ግን ትንሽ ይተጉ ትንሽ ወይ 2 አመት እንደዛ ነገር ወይ 2 አመት 1 አመት ግማሽ እንደዛ ነገር 1 አመት ከጨመራችሁ ይበቃል። እና 1 አመት ያይረው ብዙ ነው እንደው አሁን 2 አመት አሳልፋችኋል 3ኛ አመት ጨምሮ ነው 2ኛ አመት ሊሞላ ነው አሁን ላይ ገባችሁ አይደል? 2ኛ አመት ነው ይሄ የሚመጣው ረመዳን ለረመዳን እኮ 1 ወር እኮ ነው ያለው ውዶቼ። እና ቡራና ሄሚ አሁን ላይ 2ኛ አመት ሊሆናችሁ ነው ማለት ነው አይደል? ኦ ማይ ጋድ የምር 2ኛ አመት ሊሞላችሁ ነው እግዚአብሔር በፍቅር ያኖራችሁ እኔ ምንም አይደለም። ይሄ የምትጀምሩት 2ኛ አመት ነው 3ኛ አመት አላውቅም ብቻ እግዚአብሔር አምላክ በፍቅር ያኖራችሁ እውነት እኔ እንደዚህ ብዬ እመኛለሁ። 2015 ላይ 2015 ላይ ነው እናቴ የተገናኛችሁ 2018 ላይ ነው ያለነው አይደል? እነሱ የተገናኙት 2017 ላይ ነበር። 2017 ላይ ነው። እና አይደል እንደ ውዶቼ እንደዛ ነገር መሰለኝ እኔ ብሩክና ሀይሚ የተገናኙት። እና አሁን 2018 ላይ ነው ያለነው አላውቅም ብቻ 15 ይሁን 6 ይሁን አላወኩም 6 ነው 7 ነው ምን አላውቅም ብቻ ረስቼዋለሁ ብቻ 7 መሰለኝ። አሁን ላይ ያለነው 8 ላይ ነው ያለነው አይደል? እና ቀጣይ የሚቀጥለው አመታቶች ውስጥ ላይ እግዚአብሔር ፍቅርና ደስታ ሰላምን ቸርነትን የዋይነትን ይስጣችሁ ልጅ የሚወለድ ትዳር ልጅ ይሸተታችሁ እግዚአብሔር የሚታስቡት ሁሉ ያሳካላችሁ እንስሳ ሳይሆን ልጁንም ይቀፉ። አዎ ልጁንም ይቀፉ እንደዛ ነገር ደስ ይላል እንግዲህ ብቻ